ዋና አመካከሪ አዋያይ ሆነ ትገኛለህ እንዴ? መስማት አለብንና እኛ እኮ ከሁለቱም ጥግ ነው። ለምንኛ መጠየቅ ጥያቄ መጠየቅ አለብን። ይሄ እኮ ህዝባዊ ፍትሃዊ ስንሆን ሁሉንም ሰው አመዛዝነን ጠይቀን መስማት አለብን። ለማን ፈረድክ? እኔ የምፈርደው ቃኝነት ማነች? እችኛዋ ነች ራሔል የምትባለው ናት። ገባሽ አይደለ? እኛ ከሱሱም ከዚህኛይቱም ሰማለው። የኔ ትልቁ አሁን የተላከልኝ 3 ቮይስ አለ፣ 3 መረጃ አለ። ከአሜሪካ ይዘመቷሉ፣ ከአሜሪካ በዶላር ያስጠነቆላሉ። ይሄንን ነገር እኔ አልፋታም። አንድ ነገር ልንገርሽ፣ እናቴ ትሙት አልፋታም፣ ወላሂ አልፋታም። ራሔል ማን አይሁን እናቴ ቴሌግራም ቅድም እያወራሁ ነው ዘግቼ ይወጣ። ገባሽ? የሰው ልጅ ናት። ገብቻ አዳምጣለሁ፣ እሰማለሁ። በጭፍን እንደሌላው አንቺ ጀግና ነሽ አንቺ ከሌነሽ ብዬ ጠንቋይ ቤት ሰውን እያመላለሰ እኔ ጠንቋይ ቤት አስጠነቁላለሁ የምትልን ሰው ማበረታታ ሰው አይደለም። ጥንቁልና በሁለቱም ሃይማኖት ሲኒ ይዛ ስልክ እየተቀበለች ወደ ዋና ዘንድ እየወሰደች የምታስጠነቁል ሴት እቺ ጉሮሮ አንተ ይዛ ብዙ ነገር ነው የምታወራው። ዝም ብለህ ነው የምታወራው። ይዛ ከአሜሪካ መጥተው ይዛ ሄዳለች። ምንድነው እየቀለድሽ ያለሽው? አንቺ እየቀለድሽብኝ ነው። ጥያቄ እየጠየኩህ ነው። አትፈራ። ለምን አታውቂ? ሰምቼ አውቃለሁ። በቃ ቴንኪው አለቀ። ግን ስማ፣ በአካል ያሉትን ይዛ የሄደ ሴት፣ በአካል ሰውን ጎትታ ይዛ የሄደ ሴት በስልክ ይዛ ለመሄዷን አንቺ በምንድን ነው የምታምነው? ቅርንጫፍ እኮ ነው እሷ ይዛ የመጣችው። ቅርንጫፍ እኮ ነው የእሷ ቤት እኮ ቅርንጫፍ እኮ ነው። ከእሷ ያሸነፋትን ከኔ ያሸነፈኝን ከባድ ያለ ክፈሉ በካሻፕ አንድ ነገር ልንገርክ። ግን ሰሞን አሜሪካን የሚያክል የሰለጠነ አገር ቁጭ ብሎ ወደ ታች ተመልሰው አምላክንም ረስተው ይውልክ የሚኖሩበትንም አገር በጣም ሲቪላይዝድ የሆነ አገር ላይ እየኖሩ ወደኋላ እንደ ሳይንስ ብታስበው የሰለጠነ ሀገር ላይ እየኖሩ እንደ ፈጣሪ ብታስበው ልክ አለመሆኑን በደንብ አድርገው እያወቁ በሃይማኖትም ደረጃ እንደሚያስጠይቅ እያወቁ አንተ ሳትክ ብዬን ያልስትም። አሜሪካ በዚህ ጉዳይ ላይ እኔ ያልስትም። በዚህ ጉዳይ ላይ አሜሪካ ያለ እንትና ያለ አይልም። ስልጣኔ ሁላችንም ስልጣኔው ዓለም ላይ ነው ያለን። ይልክ በእኔ ኃጢአት እኔ እንጂ ጆከር አይጠየቅም። በጆከር ኃጢአት ጆከር እንጂ እኔ አልጠየቅም። ወደው ፈቅደው እየሄዱ አንድ ሰውን ብቻ እሄዳለሁ ብላለች እና ወሳጇ ማናት? ወሳጇ ማነች? ለማንኛውም እስኪ እናድምጣለን፣ ሁለቱንም እናያለን። በይሽ እናድምጣለን፣ እናያለን። ሁለቱንም ገደን አድርገን እንሰልለዋልኛ። ሐቁን እናዋጣዋል። ቤት ያልገባል አንተ ራሱ እኔ ላይ አስደርገብኛል። አንተ ኮተታ አስደርገብኝ ነው 10 አንበሳ የሰጠው። እሺ አሳጥብልሻለሁ፣ በሶፍት አቃጥዬ አሳጥብልሻለሁ። በሶፍት የምታቃጥለው ያስደረግኩብሽ እና ይውጭ። ቆይ ጠብቂኝማ። አሁን እኔ ሀጇ እኔ ዛሬውን አላውቅም ጋይሶች፣ ስለ ትላንትናው ነው የማወራው። የዛሬውን አላውቅም። እንትና ብቻ አንድ ሰው ለይታችሁ አትምቱ። እሷስ ብትሆን እንደዛ ቀላል ሰዎች ጋይስ፣ በዛ ልክ ሰው የሚፈራት አትተብዩ ጋይስ። ትቢት ጥሩ አይደለም። አትተብዩ። ማነሽ ገነት የምትባይ ሴትዮ በጣም ትቢት አለብሽ። ኢቭን ትላንትና ንግግርሽ ላይ ራሱ ከእሷ ጋር ሄጄ ነው ላገኝሽ አልፈልግም አለችሽ። ላገኝሽ አልፈልግም እየተባልሽ ራሱ በድፍረት በትቢት ማድረግ ስለምትች አንቺ ያለሽበት ቦታ እነሱ ካሉበት ቦታ የተሻለ ስለሆነ አንቺ ያገባሹ ሰው የሆነ ፓወር ስላለው በጣም በዛ ልክ አልፈልግም እያለችሽ ራሔል በዛ ልክ ህዝብ ነኝ አቅሹ ባይዘው እኔ አንቺም ብሆን ህዝቡ ነበር አንቺን በየቤቱ ቤቱን ከፍቶ መጠየቅ የነበረበት። ማን ስለሆንሽ? ያንቺ አይነት ሚሊዮኖች አሉ ኢትዮጵያውያኖችን በየሚኖሩበት አገር
ከነሱ የተሻለ ቦታ ላይ ስላሉና ያገቧቸው ሰዎች የሚኖሩበት አገር ዜጎች ጥግሽን ያሳይሻል መንግስት። ትቤትሽ ሁላ ትንፍሽ ብላ እንኳን አንቺ አንድ ሊብናናዊ ይሁን ምናምን ያገባሽው አይደለም የአሜሪካ ዜጋ ትልልቅ ፖዚሽን ላይ የሚሰሩ እዚህ በምኖርበት አገር የሀገሪቷን ዜጋ ትልልቅ ፖዚሽን ላይ የተቀመጡ ይርሽ ማለት ነው። አሁን ከገባኝ ነገር የምትኖሩበት አገር ህግም መንግስትም የላችሁ። አሁን ምርር ያለ ነገር ልንገርሽ ወይም ዋጡት ልንገራችሁ። የምትኖሩበት አገር ህግና መንግስት የለም። አንድ ግለሰብ በዚህ ልክ የምትፈሩ ከሆነ ህግና መንግስት የለም። እኔ በምኖርበት አገር ህግም መንግስትም አለ። ፈርተውሻል። እቺ ሶስተኛም ለአንቺ ምስክር ሆና የመጣችው ራሱ ፈርታሻለች። በጣም ነው እንዴ ተጽዕኖ የምትፈጥሪው? በጣም ነው እንዴ ተጽዕኖ የፈጠርሽው? ተጠነቋቁላችሁ ተደጋግማችሁ አብራችሁ ሟርታችሁ አብራችሁ ምን ብላችሁ ከጨረሳችሁ ወዲህ ድሙ እንደገና ትፎክሪያለሽ። ድሙ እንደገና ከሷ ጋር ሄጂ በአካል አላገኝሽም ማለትሽ ኢትስ ኦልራይት። ልታገኝ ቢሆን ልንገርሽ የዚህ ሀገር እኔ በምኖርበት አገር ዜጎቹ እኛ እንኳን እርስ በርስ አበሻ ለአበሻ አንከባበርም። ዜጎቹ እኛን የሚያከብሩንን ያህል አየሽ፣ አገራቸው መንግስታቸው የሰውን ክብር አስተምሯቸዋል። ቀና ብሎ እንኳን በሙሉ አይኑ አያይሽም ወንዱ እዚህ ሀገር ቀና ብሎ ለምን አስተምረዋቸዋል። ህግ ያውቃሉ። ቤት ይቁጠረው ፍቅሮቼ፣ ማርክ ማይ ወርድ እንዳትረሱ። ነገ ከነጎዲያ በዚች ሴትዮ የተበደለ ሌላ ሰው ይመጣል። ጠብቁት። በራሄል አይቆምም። እመኑ፣ በራሄል አይቆምም። እነ ራሄል ሚዲያ ላይ ስለሚታወቁ ነገሩ ሚዲያ ላይ ስለወጣ ሀቢባ ቤት ገቡ እንጂ ገና ጠብቁ። ገና ለማየት ያብቃችሁ። ምናልባት ልጆቹ ፈርተው ፊት ለፊት ላይ ወጡ ይችላሉ። በተለያየ መልኩ ግን የዚች ሴትዮ ጉድ ትሰማላችሁ። መጣች ዛሬ እኮ ያ ይመጣሉ። ለማየት ያብቃችሁ። 9 ሰው አለ። ቴንኪው። ገና 19 ሰው ይመጣል። ምክንያቱም ከትቢትሽ ይልሽ የሆነ ነገር እንደምታደርጊ እኮ ሁኔታሽ ይናገራል። ትላንትና ሀቢባ እንኳን ስታናግርሽ ጨርስሽ የምታደርጊውን ነገር እንደምታደርጊ ተናግረሽ ነው የወረድሽው። ተናግረሽ ነው የወረድሽው። የምታደርጊው ነገር እንዳለ እንደምታደርጊ ራሄልን በአካል ማግኘት እንደምትፈልጊ